በኪነ ጥበብ ዓለም ውስጥ አንዳንድ ዝምታዎች አሉ። ዝምታው ሲረዝም ተስፋ መቁረጥን የሚፈጥሩ፣ ድምፁ ሲጠፋ ደግሞ ታሪክ ያበቃ የሚመስልባቸው ዝምታዎች። ባለፉት ረጅም ዓመታት በኢትዮጵያ ሙዚቃ ውስጥ ትልቁ እንቆቅልሽና ጥልቅ ናፍቆት ሆኖ የኖረው ይህ ዝምታ ነበር። በሚሊዮን የሚቆጠሩ አድናቂዎቿ የት ናት? እንዴት ሳለች? ያ የሀገርን ስሜት በድምፅ የምትስለው ነፍስ ዛሬ በምን ሁኔታ ላይ ትገኛለች? እያሉ በናፍቆት አንዳንዴም ስም በሌለው ስጋት ሲጠይቁላት የኖረችው የኢትዮጵያ ሙዚቃ ሕያው አሻራ እጅጋየሁ ሽባባው ወይም ሁላችንም በክብርና በፍቅር የምንጠራት ጂጂ ተመልሳለች። አዎ፣ የጂጂ ዝምታ ተራ መገለል አልነበረም፣ የትውልድ ናፍቆት ቁስል እንጂ። በየዓመቱ አድዋ ሲመጣ የአድዋን ተራሮች የሚያክለውን ድምጿን እንፈልገዋለን። ስለ ፍቅር ሲወራ የነፍሳችንን ጥግ የሚያንኳኳውን ጉራማይልን እንመስለዋለን። ይህ ሁሉ ሲሆን ግን እሷ ከአድማስ በስተጀርባ ሆና የራሷን ዝምታ ትጋት ነበር። ሰሞኑን ግን ይሄ የዓመታት የናፍቆት ጥማት ባልተጠበቀና እጅግ ልብ በሚነካል መልኩ ተሰበረ። ማህበራዊ ሚዲያው በደቂቃዎች ውስጥ በአንድ ስም ብቻ እንዲናወጥ ያደረገ ታላቅ ክስተት ተከሰተ። ድምፃዊት ሶፊያ ሽባባው በማህበራዊ ሚዲያ ገጿ ላይ ያጋራችው አጭር ቪዲዮ ልክ እንደ ድንገተኛ የምስራች የብዙዎችን ቤት አንኳኳ። በቪዲዮው ላይ የምናያት ጂጂ የድሮዋ ናት። ያው ውብ ፈገግታዋ፣ ያው ከዜማ ጋር የማዋሃድ ጥልቅ ሚስጥሯና ከእህቷ ሶፊያ ጋር በስስት እየተያዩ በፍቅር ሲያዜሙ የሚታይበት ያ ድንቅ ክስተት መላውን የኢትዮጵያ ሕዝብና የኪነ ጥበብ አፍቃሪዎች አይን በእንባ ልብን ደግሞ በማይገለጽ ደስታ ሞልቶታል። ይህ ክስተት ለብዙዎች ተራይ ቪዲዮ መለቀቅም አይደለም። ይልቁንም እኔ ሰላም ነኝ፣ ጥበቤንም አሁንም በነፍሴ ውስጥ አለ የሚል የጂጂ ድምፅ አልባ መልእክት እንጂ። ዛሬ በዚህ ልዩ ትንታኔ ይህ ቪዲዮ በብዙሃኑ ዘንድ ለምን ይህን ያህል ሰፊ ትኩረትና የልብ መነካትን ሊፈጥር እንደቻለ፣ ከጀርባው ስላለው እውነታ፣ ስለ ጂጂ የማይረሳና ተወዳዳሪ የሌለው የሙዚቃ ጉዞ እንዲሁም ስለ ወቅታዊ የጤናና የህይወት ሁኔታዋ በጥልቀት እንመረምራለን። የትውልድን ናፍቆት የተሰበረውን የዚች ጥበበኛ ታሪክ አብረን እንፈትሽ። ለመሆኑም በመላው የኢንተርኔት ዓለም ሰደድ እሳት ሆኖ በተሰራጨው በዚህ አጭር ቪዲዮ ላይ ምን ታየ ስንል እንጠይቅም። የቪዲዮ መነሻ የሆነችው ድምፃዊት ሶፊያ ሽባባው ያጋራችው ምስል ተራ የቤተሰብ ትዝታ አልነበረም። ይልቁንም ለአድናቂዎቿ የተበረከተም ታላቅ ስጦታ እንጂ። በምስሉ ላይ የምናያቸው ሁለቱ እህትማማቾች ሶፊያና ጂጂ እንደ ልጅነታቸው በአንድ መስክ ላይ ጎን ለጎን ተቀምጧል። በመካከላቸው ያለው የጠበቀ ፍቅርና ሰላም ከፊታቸው ላይ በግልጽ ይነበባል። ጂጂ ያን ሁሌም የምናውቀውን ስሜትን የመቆጣጠርና ዜማን የመግዛት ልዩ ተሰጥኦን ይዛም ይታያል። አይኖቿን ጨፍና ነፍሷን ለዜማው አስገዝታ ከእህቷ ሶፊያ ጋር በአንድነት ስታዜም ድምጿ ያን የድሮውን ጥራት፣ ያን የለመድነውን የሚስብ ለስላሳ ቃና ይዞ እንደቀጠለ ይመሰክራል። ይህ ቪዲዮ ከተለቀቀ ጥቂት ደቂቃዎች በኋላ ነበር ማህበራዊ ሚዲያው በሰፊው የተናወጠው። የፌስቡክ፣ የቲክቶክና የቴሌግራም ገጾች በሙሉ በአንድ ስም ብቻ ተሞሉ፣ ጂጂ በሚለው። አድናቂዎቿ ድምጿ አሁንም ያው ነው፣ መልኳን ማየት ራሱ ለነፍሳችን ትልቅ ፈውስ ነው፣ ናፍቆታችን ዛሬ ወጣ በማለት በሚሊዮን የሚቆጠሩ ምስጋናዎችንና የእንባ ምልክቶችን አዥጎድጉደዋል። ይህ ክስተት ለምን ይህን ያህል ትልቅ አጀንዳ ሆነ ብለን ስንጠይቅ ምክንያቱ ባለፉት ዓመታት ስለ ጂጂ መጥፋት እጅግ በርካታ አሉታዊ ወሬዎች፣ ስም የሌላቸው አሉባልታዎችና ያልተረጋገጡ የጭንቀት ወሬዎች ሲናፈሱ ስለነበር ነው። አድናቂዎቿ በየፊናቸው ሲጨነቁና እውነታውን ለማወቅ ሲጓጉም ኖረዋል። ይህ አዲስ ቪዲዮ ግን እነዚያን ሁሉ ጭጋጋማ ወሬዎች በአንድ ጀንበር ገፎ አባረራቸው። ጂጂ በጥሩ መንፈስ በከፍተኛ ደስታና ከቤተሰቦቿ ጋር በፍቅር ላይ እንዳለች በተግባር ማሳየም። ይህ ክስተት ተራ ቪዲዮ መለቀቅም አይደለም። ለዓመታት በናፍቆት ለኖሩ አድናቂ ጂጂ በጥሩ ሁኔታ ላይ መሆኗን ያበሰረ ታላቅ የምስራችና የሰላም ማረጋገጫ ነው። ለመሆኑ ጂጂ ለምን በዚህ ልክ በትውልድ ልብ ውስጥ ነገሰች? ለምንድነው ዝምታዋም ሆኖ መመለሷ የሀገር አጀንዳ የሚሆነው? ለዚህ ጥያቄ መልስ ለማግኘት የዚችን ታላቅ ጥበበኛ የትላንት ታሪክ መቃኘት ይኖርብናል። የኢትዮጵያ ዘመናዊ ጥበብ በታሪኳ ውስጥ ካፈራቻቸው እጅግ የላቁ ረቂቅና የማይደገሙ ሙዚቃ ፈጣሪዎች መካከል ድምፃዊት እጅጋየሁ ሽባባው ወይም ሁላችንም በአክብሮትና በኩራት የምንጠራት ጂጂ በቀዳሚነት ትጠቀሳለች። በ1974 ዓ.ም በሰሜን ምዕራብ ኢትዮጵያ በምትገኘው ውቧ የቻግኒ ከተማ የተወለደችው ጂጂ ለየት ያለ የጥበብ ስብዕናን ተላብሳ ለማደጓ ትልቁ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ ዜማዎችና
ቅኔዎች ነበሩ። በቤተሰቧ ውስጥ ከነበሩ የሃይማኖት አባት የቅዳሴን ስልት፣ የቅኔን ረቂቅነትና የባህላዊ ዜማዎችን ማብል እየቀሰመች ያደገችው ይህች ድንቅ አርቲስት በወጣትነት ዕድሜዋ ጥበብን ይበልጥ ፍለጋ ወደ ኬንያ ናይሮቢ ያቀናች ሲሆን በ1998 ዓ.ም ደግሞ ሙሉ የጥበብ ህልሟን ለማሳካት ወደ አሜሪካ ሳን ፍራንሲስኮ ተዘዋወረች። በ2001 ዓ.ም ከታዋቂው የሙዚቃ አቀናባሪና የባስ ተጫዋች ባለቤቷ ቤል ላዝዌል ጋር በመሆን ያዘጋጀችውና በራሷ ስም የተሰየመው የጂጂ አልበም በኢትዮጵያ የሙዚቃ ታሪክ ውስጥ ታሪካዊ የሚባል አዲስ አብዮት የፈጠረ ነበር። የኢትዮጵያን ባህላዊ ቅኝቶች፣ ትዝታ፣ ባቲ፣ አምባሰልና አንቺሆዬን ከምዕራቡ ዓለም የጃዝ ፈንክና ዱብ ሙዚቃዎች ጋር በረቂቅ ጥበብ ያዋሃደችበት ይህው ስራዋ በወቅቱ በአገር ውስጥ ባሉ አንዳንድ ወግ አጥባቂ የሙዚቃ አፍቃሪያን ዘንድ ከፍተኛ ክርክርና ወቀሳ ቢያስነሳባትም በዓለም አቀፍ ደረጃ ግን የኢትዮጵያን የሙዚቃ ከፍታ ያሳየና ታላላቅ የምዕራባውያን የጥበብ ተቺዎችን ያስደመመ ድንቅ ስራ ሆኖ አልፏል። ከዚያ በኋላም እንደ ዚዮን ሩትስ፣ ጎልድ ኤንድ ዋክስ እና ምስጋና ኢትዮጵያ ያሉ እጅግ ድንቅ አልበሞችን ለህዝብ ያበረከተች ሲሆን ልዩና አስገራሚው ተሰጧ በ2003 ዓ.ም በተሰራው ታዋቂው የሆሊውድ ፊልም ቢዮንድ ቦርደርስ ላይ ድምጿ በማጀቢያ ሙዚቃነት እንዲመረጥ አድርጎታል። ሆኖም ግን ይህቺ የኢትዮጵያ ጥበብ ተንቀሳቃሽ አምባሳደር የሆነች ታላቅ ንግሥት ስኬቷ ማማ ላይ በደረሰበት በትክክለኛው ሰዓት ላይ ከህዝብ እይታ ከመድረኮችና ከማህበራዊ ሚዲያዎች ሙሉ በሙሉ ድንገት ተሰወረችም። ይህቺ የጥበብ ሰው ለረዥም ዓመታት ድምጿ የጠፋባትና ወደ ብቸኝነት ዓለም የገባችበት ሚስጥር ለብዙዎች እንቆቅልሽ ሆኖ የቆየ ቢሆንም ለጥበበኛዋ ቅርብ የሆኑ ባለሙያዎች እንደሚናገሩት የጂጂ ዝምታ የጤና እክል አሊያም የችግር ሳይሆን ይልቁንም የራሷን ውስጣዊ መንፈሳዊ ሰላም ከመፈለግ ጥበብን በብቸኝነት ከመቃኘትና ተራ ከሆነው የዓለም ጫጫታ አርቆ ከመንፈስ ቅዱስ ጋር ለመገናኘት ካላት ጥልቅ ፍላጎት የመነጨ እንደነበር ይገመታል። ዛሬ ግን ያ የዓመታት የናፍቆት ድርቅ አብቅቶ ንግሥቲቱ ከመንፈሳዊ ምስጋና ጋር በእህቷ በኩል ብቅ ማለቷም በውስጧ የነበረው ያ የጥበብና የመንፈስ እሳትም ዛሬም ድረስ በክብር መኖሩን ለዓለም ያበሰረ ታሪካዊ ክስተት ሆኗል። ይህ ግን ዳግም ዛሬ ላይ ያበበ ናፍቆት መወጫም አግኝቷል። ይህ የሆነውም የጂጂ እህት በሆነችው በታዋቂዋ የሉዓላዊ እንግሊዝ ዘማሪት ሶፊያ ሽባባው ይፋ የፌስቡክ እና ማህበራዊ ሚዲያ ገጽ ላይ ነው። እስካሁን ድረስ ፍቅር ከመቃብር በላይ፣ ሰማ በለውና ፈተነልኝ የተሰኙ 3 ታላላቅ መንፈሳዊ አልበሞችን ለህዝብ ያበረከተችውና በራሷ የጽኑ ክርስቲያናዊ ህይወትና የዝማሬ አገልግሎት የምትታወቀው ዘማሪት ሶፊያ ሽባባው ከውድ እህቷ ከጂጂ ጋር የለቀቁት አጭር ተንቀሳቃሽ ምስል በኢትዮጵያ ጥበብ ታሪክ ውስጥ ትልቅ ስፍራ የሚሰጠው ሆኗል። ሁለቱ እህትማማቾች በትከሻ ለትከሻ ተደጋግፈው በነፃነትና በጥልቅ መንፈሳዊ እርካታ ሆኖም አንተን ያመነ ሁሉ ዳነ እያሉ ሲያዜሙ የሚያሳየው ይህ ምስል የጂጂን መመለስ ብቻ ሳይሆን የሁለቱን እህትማማቾች ጥልቅና ስብራት የሌለው ፍቅር ላለም ያሳየም ድንቅ አጋጣሚ ነው። እህትማማቾቹ በቪዲዮ ላይ በልዩ ስሜትና መናፈቅ የዘመሩት ሁሉ ዳነ የተሰኘው መዝሙር ጂጂ ቀደም ሲል በሰራቻቸውና በመላው ህዝብ ዘንድ በተወደዱት የጥበብ ስራዎች ውስጥ የተካተተ የቆየ መንፈሳዊ ይዘት ያለው የፈጣሪ ምስጋና ነው። ጂጂ ምንም እንኳ ዓለማዊ በሚባሉ የሙዚቃ መድረኮች ላይ ከፍተኛ ዝናን ብታተርፍም በውስጡ ያለው የቻግኒው ቅዳሴና የቀን መንፈሳዊ መሰረት መቼም ቢሆን ጠፍቶ እንደማያውቅ ይህ መዝሙር ትልቅ ማረጋገጫ ነው። በቪዲዮ ላይ የጂጂን ድምፅ በድጋሚ የሰሙ አድናቂዎቿ በድምጿ ውስጥ ያለው ያ ድንቅና ረቂቅ የነፍስ ቃና፣ ያ የሀገር ውስጥ የናፍቆት ስሜትና የድምፅ ውበት በጥቂቱም ቢሆን እንዳልቀነሰ በትዝብት ተመልክቷል። ክቡራትና ክቡራን እጅጋየሁ ሽባባው ወይም ጂጂ የኢትዮጵያን ስም በጥበብ ማማ ላይ ከፍ ያደረገች የዘመናችን ተወዳጅ ንግሥት ናት። ዛሬም ከመንፈሳዊ ምስጋና ጋር ከእህቷ ሶፊያ ሽባባው ጋር ሆና ብቅ ማለቷ ጥበብ መቼም ቢሆን እንደማታረጅ ትልቅ ማረጋገጫ ነው። እናንተስ የናፈቃችሁን የጂጂን ድምፅ በዚህ መልኩ በድጋሚ ስትሰሙት ምን ተሰምቷችሁ ይሆን? ከእህቷ ከዘማሪት ሶፊያ ሽባባው ጋርስ አዲስ አልበም ይዘው ይመጣሉ ብላችሁ ታሰባላችሁንም? ያላችሁን ስሜትና አስተያየት ወዲህ አጋሩን። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ሰላም ቆዩን። Yeah.